እየተከታተልን ነን አቶ ስዩም የተባለውን ግለሰብ አብረው ትሰራለች ተብለን የተጠቆምነው ሴት እቺ ነች ከአቶ ስዩም ጋር ምን አይነት ስራ እንደምትሰራ እንደታቀም ነገር ግን መንገድ ላይ እየተከታተልን ያለነው ማለት ነው ምን አይነት መድኃኒት ነው እሺ ዘሽላት ነው ተረጋጊ ባክሽን ይኸውልሽ እኔ ተረጋጊ ባክሽን ተረጋጊ ባክሽን አይዞሽ ግን በቃ ያው እስካሁን አባቴ አልመጣም አይዞሽ እና ደግሞ አንድ ልጅም አለችው ማለት አቶ ስዩም ልጅ አለችው ያልሽኝ ነው ማለት ያው ቅድምም አውርተናል የተወሰነ ነገር ብያስባለሁ ለቤቱ ሁለተኛ ልጅ ነኝ እና በየት እንደሚኖር ምናምን ምንም ማቀው ነገር የለም ስልኩንም አጥፍቶታል ለዛኔ አሁን የስዩም ከሆነ ፍላጎታችሁ እንግዲህ እኔ አላቅም በመታገኙት አግኙ እንጂ አሁን እኔ ሰዓቴን አትፍጁብኝ እኔ ተመልሼ ስራ መሄድ ሰው ነኝ ሞክሬ ነበር ግን ህክምናም ቢሆን ከአምሮ ጋር የተያዘ ነገር ነው ኬዙ ከአምሮ ጋር የተያዘ ነገር ነው የሚሉት ጎርተሃል አግቷል ምናምን ያልከውን እኔ ካንተ ነው መጀመሪያ የሰማሁት እኔ ነገርኩ ሰዩም ማለት የአባቴ ጓደኛ ነው አባቴ አምጥቶ አስተዋወቀን ከዛ የሆነ ጊዜ ያክል በቃ ቤት ይመጣ ነበር ቡና ይጠጣ ነበር እንግዲህ ያው ከህቴ ሲጀምርልህ እኔ ሲመስለኝ እንግዲህ ህመሟ ከዚሁ ከአዋቂ ከተባሉ ሰዎች ጋር የተገናኘ ነው ይመስለኝ እና መርፌዋን ወግቻት እሄዳለሁ ማለት ነው ከዛ አሁን እንደ ያለን እየሰራን የሆነ ጊዜ መድኃኒት እኔ ሄጄ ገዝቼ አላውቅም የምትወጋውን ማለት ነው እና በቃ ካሁን በኋላ እሱ ነበር አቶ ስዩም ነበር የሚያቀርብልኝ ቆይቷል ማለት እኛ ሳንወለድ በፊት ጀምሮ ነው ጓደኛሞች ነበር ነው ያሉት አባቴንና እህቴን ሳይወልደኝ በፊት ማለት ነው አንዳንዴ እንደ ሰው ተፈጥረህ እንደ ሰው መኖር አለመቻል በጣም ከባድ ነው የኔ ኩዮች እኮ ለብሰው ሲወጡ ያለው ተምሮ ሲመለሱ ያለው ሰርተው ሲመለሱ ያለው ያንን እኔ አላደርግም ወይ የሚለውን ስሜት ራሱ ማለፍ ቀላል አይደለም በቃ ነገርኩት ጠፋኩ ያው ሳምንት ሊሆነው ነው ምናምን አልኩት እሺ ከዛ ለኔ እኮ አማክሮኛል ለኔ እኮ ነግሮኛል የሆነች አለች ብቻ ስምም ስራዋንም ምናምን አልነገረኝም የሆነች ትልቅ ሴትዮ አለች እሷ ናት ያዘዘችው ስለዚህ አጋጣሚውንም አላገኘሁም ማድረግም አልችልም አባቴም የለም ማድረግ የምችለው አሁን እንደምኖረው መኖር ነው ምክንያቱም ዲፕሊ ስለዛ ነገር ዕውቀት የለኝም እንዴ እኮ ፓራላይዝ ያደርጋል በጣም ሳይድ ኢፌክት አለው ዝም ብሎ አይሰጥም ይሄ መድኃኒት ምናምን አሉ ወይ ከተሰጠም የሆነ አብሮት የሚሰጣል ለራሱ ብቻ ብዙ በሽታ ነው ብዙ ረጅም ዲቴል ነው የነገሩኝ አባቴ ጋር አብረው ነው የሚሰሩት ብዙ ነገር አብረው ነው የሚያደርጉት ያቺ ሴት መሀላቸው ላይ ያለች አገናኝ ሰው ነች በደንብ ያግባባቸው ገመናቸውንም አብረው መሄድ ጥሩ አይደለም መቼም ሜንታሊቲ የምናውቀው ነገር ግን በደንብ ሚስጥር የሚብሎ ነገር የለም መሀላቸው ላይ ዛሬ ነገ ይመጣል ብለን ይሄው በተስፋ ቁጭ ብለናል በእኔ በቃ እንዴት ራሱ እሱም እንዳስቻለው አላውቅም ከዛ ይወጓት ከሆነ ጊዜ በኋላ ሁለቱም በቃ በስነ ስርዓት መስራት አቆሙ ሁለቱም ብቻ ይኸውልሽ ጥቆማት ሰጥቶን የመጣ ነው ተረጋጊ ምንም አናረግሽም ተረጋጊ ባክሽን መጀመሪያ ተረጋጊ እሺ ምንም አናረግሽም ተረጋጊ በቃ ተረጋጊ እሺ ቆይ ተረጋጊ አንቺ ነሽ አባ ምንም ማረጋግሽ እሺ አንቺ ነሽ ምንድነው የምትይ ጠንቋይዋ በልጅቷ ሊደርስ የነበረ ችግሮች በኔ ላይ እንዲደርስ አደረገች ማለት ነው በኔ ላይ እንዲደርስ አደረገች ተደበደብኩ እሷን ተውልኝ እሷን ተዋት እኔን ውሰደኝ እንግዲህ ፊቴን የማጠንቋይ ሆናት እንደዚህ ያበላሸችብኝ በሷ ምክንያት ነው ሰው እንኳን ሳይኝ ይፈራል ከሰው ፊት እንኳን አልቀር ሰው ሁሉ ሳይኝ ነው የሚደረግጠው እና አሪፍ የተሻለ ኑሮ ነበረን የምንኖረው በመሀል ግን አባቴ ጠፋ ከቤት ወጣ እና
እናቴም በቃ ከእናቴ ገብቻ ነበረ በጣም ብዙን ጊዜ ስንኖር የነበረው እና እንደፈለክ መጮት ትችላለህ። ከዚህ በኋላ እያንዳንዱ መጮት ትችላለህ። ጩህ ከፈለክ የፈለከውን ነገር አድርግ። የፈለከውን ሰው መጥራት ትችላለህ። ከልጅነት ጀምሮ ነው ከጠንቋይዋ ጋር ግንኙነት ያለን። ጠንቋይዋ ጋር ረጅም ጊዜ ከልጅነት ጀምሮ ግንኙነት አለውና እሷ ጋር እኔ ያደግኩት ከጠንቋይዋ ጋር ነገሮች ከከበዱኝ በኋላ ከቤት ጠፍቼ ወጥቼ ነበር። ከዛና ለብቼ ማለት የእናቴ መጥፋት ሁኔታ እያሳሰበኝ ምናምን እሷን ለመፈለግ ብዙ ነገር እየጣርኩ ባለሁበት ሰዓት ነው ይህ ነገር ፊቴ ላይ እንደዚህ ሆነው። በእርግጥ ፊቴ እንደዚህ አልነበረ። አንድ ቀን ግን ገጣም ሆኖ ከዕለታት አንድ ቀን እርጉዝ መጣች። ሰለባ ሆና የችግሩ ተጎጂ አንድ እርጉዝ መጣችና እሷን ደብድቤ ወንዝ ላይ እንድወረውራትና ጎርፍ እንድወስዳት አዘዘችኝ ማለት ነው ጠንቋይዋ። ካደኩኝ በኋላ እናቴንም ማሰብ ጀመርኩኝ ምናምን ነገር አፈላለኳት። ምንም ላገኛት አልቻልኩኝም። ጠንቋይዋ ተደግሞ ለልጁ ጋር ችግር የሚያደርስ ሁለተኛ ወደ ቤቷ ስንዝር እንዳትሉ የሚያደርግ ለሱ ለአስተማሪ እንዲሆን የሚያደርግ ነገር እኔ ጋር ያለው ችግርም አይነ ስውርነቱም ምናምንም ችግሩ ወደሱ እንዲሄድ እኔ ደግሞ አይኔ እንደምታበራ ነገረችኝና ጠንቋይዋ ልጅ እንዳለቻት ሰምቻለሁ። ምን ማለት ነው? ልጅ እንዳላት? ልጅ አላት፣ ሴት ልጅ አለቻት። ሌላ ወንድ ልጅ እንዳላት ከዚህ በፊት አጣርተን አግኝተነው ነበር። ሌላ ሴት ልጅ አላት? ሌላ ሴት ልጅ አለቻት። አባ ምንድን ነው የምታወራው? ስለምንድን ነው ያልከው? ልጄ ምን ይደረግ ብለሽ ነው አሁን? አባ ለምን ተናገርክ? ነገሩ ገፍቶ መጥቷል። ከዚህ በላይ የሚመጣ ነገር የለም ነው ልጄ። ያው ልትገኝ የምትችለው መድኃኒቱን ከሰጠኝ ቦታ ላይ ነው። እዛ ቦታ ላይ ነው የማውቀው። እንግዲህ ከዛ በኋላ የት እንዳለች አላውቅም። ምናልባትም ቦታ ሊቀይሩ ይችላሉ። እዛ ቤት ውስጥ ሆኜ እዛ የሚመጡ ሰዎች ይደፍሩኝ ነበር። አንድ ሰው በጣም ብዙ ሆነ ይጫወቱብኝ ነበር። ልጅ ነበርኩኝ። ከዛ ውጭ ወጥቼ የሚሄድበት የለም። ሴትዮዋም ታውቃለች እኮ እንግዲህ ተመልካቾቻችን እየተከታተልን ነው። አቶ ስዩም የተባለውን ግለሰብ አብረው ትሰራለች ተብለን የተጠቆምነው ሴት ነች። ከአቶ ስዩም ጋር ምን አይነት ስራ እንደምትሰራ አናውቅም። ነገር ግን መንገድ ላይ እየተከታተልናት ያለነው ማለት ነው። የጤና ባለሙያ እንደሆነች ነበር ተደጋጋሚ ጊዜ ስንከታተላት ነበር። ዛሬ ግን ወደ ቤቷ መሄድ እንዳለብን ነው እያንዳንዱ ነገሮች ለማወቅ የሞከርነው ማለት ነው። ካሜራማን እባክህን ጠንቅቅ ማለት እየሞከርን ነገሮችን ለማስተካከል ነው የምንሞክረው። ተመልካቾቻችን እንግዲህ አቶ ስዩም የተባለው ግለሰብ ወይም ደግሞ ለመጨረሻ ጊዜ እኛ ላይ ዝቶብን የነበረው ግለሰብ ከእሷ ጋር አብሮ ይሰራል ማለት ነው እና ይህንን ነገር ደግሞ በተወሰነ መልኩ ስናጣራላችሁ ነበር። እኛ ጋር በስልክ የተለያየ አይነት ሁኔታዎች ተፈጥረው ሲዝትብን እንደነበርና ብዙ ነገሮችን እንደምናደርግ ታውቃላችሁ። ስለዚህ እቺ ሴት ተከታትለን ወዴት ነው የምትሄደው፣ እንዴት ነው ልናገኛት የምንችለው፣ ከዛ በኋላ ደግሞ ወደ አቶ ስዩም ትመራናለች ወይ የሚለውን ነገር በደንብ ለማወቅ እንሞክራለን ማለት ነው። አሁን ወዴት እንደምትሄድ አላወቅንም። ነገር ግን እስቲ በቻልነው አቅም ነገሮችን ለማለት እንሞክራለን ማለት ነው። ካሜራማን እንዳትሄባክ ወዴት እንደምትሄድ እርግጠኛ አይደለንም። እንግዲህ ተመልካቾቻችን ወደ ፋርማሲ ገብታ ነበረ። ፋርማሲ ከገባች በኋላ ያለውን እንትን ያላደረግንላችሁ ትንሽ ቦታው ስለማይመች ነው። ከዛ በኋላ እየወጣች ነው፣ ወደ ሰፈሯ እየገባች የሰፈር ሰው ሰላም እያለች ነው ያለችው ይመስለኛል። አሁን ወደ ቤቷ እየተቃረብን ነው ተመልካቾቻችን። እዚህ ቦታ ላይ ምን ልታደርግ እንደመጣች እርግጠኛ አላውቅም። ነገር ግን ቤቷ ይመስለኛል። እንግዲህ ያው የሰፈር ሰው ነው ሰላም እያለች ያለችው። ስለዚህ ይህ ማለት የሆነ የተለየ ነገር ይኖራል ብዬ አስባለሁ። ካሜራማን እባክህን ደብቅ እያልክ እንትን በል ተከተለኝ። እንግዲህ ትንሽ ራቅ ብለን ነው ለማየት የምንሞክረው። እቺ ልጅ ከአቶ ስዩም ጋር ቀጥተኛ ግንኙነት አላት ተብለን ነው ጥቆማ አግኝተን የነበረው። የተለያዩ ማጣራቶችን አድርገን ነበር። ዛሬ ቀጥታ ወደ ቤቷ መሄድ ስላለብንና የተለያዩ ያጣራናቸው ነገሮች ተመልካቾቻችን ለእናንተ ማሳየት ስላለብን ይህን እያደረግን ነው ማለት ነው። ካሜራማን ትንሽ ራቅ። ቆይ እናት እንዴት ነሽ? ሰላም ነው? እንዴት ነሽ? አለን። ሀሴት ነሽ አይደል አንቺ? አንዳንድ ጉዳዮችን ላወራሽ ፈልጌ ነበር። ምናልባት የህግ አካላቶች ነን። የማንም ቤት ፈልጋ ነው? አንቺን ቤት ሳይሆን በዋናነት የፈለግነው አንቺን ነበርና አንዳንድ ነገሮችን እያጣራን ነበረ። አቶ ስዩም የተባለ ግለሰብ ልታውቂ ትችያለሽ?
ያው ስለ ካሜራውም ስለ እያንዳንዱ ነገር ምናልባት ታገኝሽ እንዳስረዳሽ ነበርና አይ አንቺ ነበር አጣርተን የነበረውና ምን ፈልገውም አንቺ ነው የተለያዩ ነገሮችን ለማውራት ነበር ፈልገን የነበረው። ምናልባት ያው ወንጀል ካልሰራሽ ፈቃደኛ እንድትሆኚልን ነው ፈልገው ብዙም ግን እኮ አለ ፈቃድ እየተቀረስኩ እኮ ነው። ይሄኛው ችግር የለውም ያለው ነገር እያንዳንዱ ነገር ወደኛ ጋር ስትሄጂ ማስረዳሽ ይሆናል። ምክንያቱም ምን አይነት ነገሮች እንደሆኑ ብዙ ነገር ነው ያለው። አንደኛ የኛ ቻናል አለና እዛ ጋር አንዳንድ ነገሮችን ለማስተማር ብዙ ነገሮችን ለማድረግ ነው ይሄን ነገር የምናደርገው። ምናልባት አስፈላጊ ከሆነ ግን እኛ ቦታ ላይ ስትሄጂ ማስረዳት እችላለሁ። ብዙ ጊዜሽን አልሰማም ማለት ወጥቼ የምገባ ሰራተኛ ነኝ። ምንም ከኔ ምንም የምትማሩት ነገር የለም። እሱም ብቻ ሳይሆን ያው ደስ ይለኛል። ይኸውልሽ እባክሽ እንደዚህ መሆን መቻል የለበትም። የህግ አካላት እንደሆነ እየነገርንሽ ነው ያለነው እና ኃይል እንድንጠቀም አታድርጊን። ነገሮችን በእኔ ያጠፋው ጥፋት የለም። ማስተማር እኮ ያለውንም ነገር ማውራት እንችላለን። አቶ ስዩም የተባለ ግለሰብ አለ። ከሱ ጋር ቀጥተኛ ግንኙነት አለሽ ተብለን የመጣ ነውና ወደ ኃይል እንድንገባ አንፈልግም። አቶ ስዩም የተባለ ግለሰብ አንድ በጣም የምትፈልግ ጠንቋይ ያለሽ ከሷ ጋር ቀጥተኛ ግንኙነት ያለ ሰው ነው እና እባክሽ ይኸውልሽ ትሰሚኛለሽ? እባክሽ ይኸውልሽ ኃይል እንድንጠቀም አታድርጊ እባክሽን። ይኸውልሽ ረጋ ብለን ለማውራት እየሞከርን ነው። አንቺ ረጋ በይና ያለው አንቺ እንደዛ እያልኩሽ ሳይሆን ከአቶ ስዩም ጋር ቀጥተኛ ግንኙነት አለሽ። እባክሽን አንድ 10-15 ደቂቃ ብፈልግ ነው እኮ ስዩምን ከፈለጋችሁ ሁለታችሁ ሂዱና ስዩምን አዋሩ። በቃ እንግዲህ ውድ ተመልካቾቻችን ያው ተከታተለናት ነበር። ከዚህ በፊትም ደግሞ ተደጋጋሚ ጊዜ ስንከታተላት ነበርና በመጨረሻም ግን ወዴት እንደምገባ እያንዳንዱ ነገር አጣርተናል። ከአቶ ስዩም ጋር ቀጥተኛ ግንኙነት አላት የተባለችው ሀሴት ነች። ሀሴትን አሁን እኛ ጋር ይዘናት መተናል ማለት ነው። አንዳንድ ቆይታዎችን የምናደርግ ነው የሚመስለው። ይኸውልሽ ሀሴት ነገሮችን ለማስረዳት እየሞከርኩ ነበር። ከእንትና ነው እንዲህ ቀጥታ ግንኙነት አላት ምናምን እኔ ሰው ገድያለሁ እንዴ? ይኸውልሽ ሰው ገድለሻል እያልኩሽ አይደለም። ነገር ግን ብዙ የምታስረጂኝ ነገር ይኖራል ብዬ አስባለሁና ስለ አቶ ስዩም ስላለሽበት ሁኔታ ከዛ በተጨማሪ ደግሞ የጤና ባለሙያ እንደሆንሽ ብዙ ነገሮችን አጣርተናል። ካንቺ መስማት የምንፈልጋቸው ነገሮች ይኖራሉ ብዬ አስባለሁና ብዙ ጊዜ ደግሞ ከአቶ ስዩም ጋር ቀጥተኛ ግንኙነት ያለው ሰው ብለን ስናጣራ ዋነኛና አብዛኛውን ጊዜ አብረሽ የምትገናኘው ሴት አንቺ እንደሆንሽ ነበር ያወቅነው እኮ። ታዲያ ስዩም እኔ ባገኘው እኔ ምን አብረን ምን አድርገናል? የሰረቅነው ብር የለም መሬት አሉ። እሱን አሁን ለኛ የምታስረጂን ነው የሚሆነው። ተግባባን? እያንዳንዱን ነገር ግልጽ አድርገሽ ነው የምትናገሪው። እንዴት ነው ከአቶ ስዩም ጋር ልትገናኙ የምትችይው? እኛ ተደጋጋሚ ጊዜ ፈልገን አተነዋል። አንቺ በምን አይነት መንገድ እሱ ልታገኙ እንደምትችይ ከዛ በተጨማሪ ደግሞ ምን አይነት ስራ ላይ እንዳለሽ ይሄ ከጤና ባለሙያነትሽ በተጨማሪ ከአቶ ስዩም ጋር ሊያገናኙሽ የሚችሉ ነገሮች እኛ ይታወቁናል። ምክንያቱም አቶ ስዩም የኔ ጌታ ስዩምን ከሆነ የፈለጋችሁት ራሱን ስዩምን አግኝታችሁ ለምን አታወሩትም? እኔ ማለት እኔ እንደዚህ እኔ ቆይቻለሁ እውነት ለመናገር ካገኘሁት ራሱ እና ቤት እንደሚኖር ምናምን እኔ ምንም የማውቀው ነገር የለም። ስልኩንም አጥፍቶታል። ለዛ እኔ አሁን የስዩምን ከሆነ ፍላጎታችሁ እንግዲህ እኔ አላቅም በምታገኙት አግኙ እንጂ አሁን እኔ ሰዓቴን አትፍጁብኝ። እኔ ተመልሼ ስራ መሄድ ሰው ነኝ። ይኸውልሽ ትሰሚኛለሽ? ስልክሽ በእኛ ቁጥጥር ውስጥ ነው ያለው። ስልክሽን ደግሞ እያጣራን ያለ ነው። ቀጥታ ከስዩም ጋር የተደዋወልሻቸው እያንዳንዱ ነገሮች ደግሞ ልናገኝ እንችላለን። ስለዚህ ያደረግሻቸውን እያንዳንዱ ነገሮች በርበረን ከማውጣታችን በፊት ደግሞ አንቺ ቀጥተኛ ግንኙነት አድርገሽ ከኛ ጋር እያንዳንዱ ነገር እንድታምኝልን ነው ፈልገው። አንቺን በህግ የመጠየቅ ምንም አይነት አላማ የለንም። እኛ ያለሽ ግንኙነት ምንድነው? ምንም አይነት ወንጀል ላይ አልተሳተፍሽም። ካንቺ የምንፈልገው ማረጋገጫ ነው። ከዛ የራሳችንን ማጣራት አድርገን ወደ ምትሄጂበት እንድትሄጂ እናደርግሻለን እኮ። አሁን ፍርድ ቤት ቢሆን ምስክር ምናምን ተብሎ ይጠራል። እኔ ታውቀዋለሁ። እኔ ስዩም የሆነ ነገር ወንጀል እንኳን ሰራ ቢባል ይሄን ያልፈለጋችሁት ይባል እሺ፣ እኔ በምን ላገኘው እችላለሁ? ለኔ አሟክሮኛ ይሁን ወንጀሉን የሚሰራው አንተ ምን ሆነ ነው? እኔ ምንም ማውቀው ነገር የለም። በቃ ታማሚ የታለች? እኔ እሷን ለእንትን ለማለት ነው ምግብ ለመስጠት ነው የመጣሁት እንጂ ተመልሼ ወደ ስራ ገቢ ሰው ነኝ። ታማሚት? አዎ ምን ነው? እስቲ ንገሪኝ። ማለት ስላንቺ ስለ ስራሽ ከዛ በተጨማሪ ደግሞ ከስዩም ጋር የለኝም ስለምትዩ ግንኙነትና እንዴት ተደጋጋሚ ጊዜ ለኛ ጥቆማ የሰጡን ሰዎች አንቺ ከሱ ጋር ቀጥተኛ ግንኙነት እንዳለሽ ሊነግሩን እንደቻሉ ይኸውልህ የኔ ጌታ ስዩም እኮ የአባቴ ጓደኛ ነው። በእድሜ እንኳን እኮ የምንመጣጠን ሰዎች አይደለም። በቃ አሁን አባቴ ደግሞ የለም ከሱ ጋር ገናኝ በቃ እንደ አባቴ የማይወስድ ስለነበረ ነው። ከዛ በቃ አለቀ እንጂ እኔ ምንም የምፈራው እንትን የማከብረው እንዴት ነሽ ቤቴ ራሱ በስንት መጥቶ እኮ አያውቅም። የአባቴ ጓደኛ ብቻ ነው። የአባቴ ጓደኛ ብቻ ነው። እሱ ነው አባቴን ያስተዋወቀ። ይኸውልሽ ምናልባት ስዩምን ለምን እንደምንፈልገው ካላወቅሽ ለመጨረሻ ጊዜ ከኛ ጋር የተገናኘ ነው በስልክ አንዲትን ሴት ጎድታው አስቀምጣዋት እሷ ጋር ስልክ አስቀምጣው ሄደው ከኛ ጋር እንዲገናኝ ያደረጉ ሰው ነበር እና ያ ሰው ማን እንደሆነ እያንዳንዱ ነገር ስናጣራ ደግሞ አቶ ስዩም የተባለ ግለሰብ ነበር። ይህ ስዩም የተባለው ግለሰብ ደግሞ እያንዳንዱ ነገር ስናጣራ እሱ የት እንዳለ እስካሁን አላወቅንም። ያቺ ጠንቋይንም እስካሁን እየፈለግን ያለ ነው። ወዴት እንዳለች አላወቅንም። ነገር ግን አንቺ ቀጥተኛ ግንኙነት እንዳለሽና
ብዙ ነገሮች የምናውቃቸው ነገሮች አሉና እባክሽን ተባበሪኝ። ያንን ማታረጊ ከሆነ ግን ወደ እህትሽ አትሄጂም። ከዛ በተጨማሪ ደግሞ በእናትህ አንተ ግፋት ተናገር። ምን ሆነ ነው? እኔ ነኝ ያለሁት። እንዴት ነው ጭራሽ እህትሽ ጋር አትሄጂም ይላል እንዴ? እኔ ነገርኩ በቃ እሱ ሰው እኔ ከሱ ጋር እኔ እኮ ወንጀል እኮ የሚሰራ ሰው እንዴ ላግት አስቤያለሁ ብሎ እኮ መጥቶ አያማክርም። እኔ በምን ላቅ እችላለሁ ማለት እኔ አብሬው አንድ ላይ ሰርቼ ምናምን ቢሆን እሺ፣ ግን እኔ እንደዛ አላረኩም። በቃ እሱንም ማግኘት ከፈለክ ድሮ የምንገናኝበት የነበረው ስልክ አለ፣ እሱን ልሰጥህ እችላለሁ። አሁን ዘግቶታል ያልኩ ማለት ነው። ይኸውልሽ እኛ ጋር በተደወለው ስልክ ደግሞ ጠንቋይ የምትለኝ እኔ ጠንቋይ የሚባል ሰው እኔ በህይወት የጠንቋይ ቤት እንኳን ሄጄ አላውቅም። እንዴ እሺ ምንድነው የደበቅሽኝ? ንገሪኝ እስቲ። ምንም የደበቅኩት ነገር ከሁኔታሽ ከዛ በተጨማሪ ስለተፈጠረው እያንዳንዱ ነገር ሳይ የሆነ የደበቅሽኝ ነገር እንዳለ እርግጠኛ ነኝ። ስለዚህ ምንድነው እነዚህ ነገሮች አሳይ። ይኸውልህ እኔ እኮ ነገርኩ ታማሚ እንዳለችሽ ነግረሽኛል። አዎ ከዚህ በላይ ደግሞ ምንም ልትይኝ አትችይም። በቃ አሁን ሰዓቷ እየደረሰ ነው። ምሳዋ ካልቀረበላት እንትን ትላለች፣ ትጮሃለች፣ ሰፈር ትበጠብጣለች። ለዛ በቃ ቦርሳዬን ስጡኝና ልሂድ። ይኸውልሽ ቁጭ በይ ሰሚኛለሽ? ቁጭ ብለሽ ለምን እያንዳንዱን ነገር ግልጽ አድርገሽ ትናገሪያለሽ? ተግባባን? አባቴ በእናትህ ቦርሳዬን አቀብለኝ። በቃ እኔ መሄድ አለብኝ። እንዴ ትጮሃለች፣ ጎረቤት ትበጠብጣለች። ስለሷ አይመለከተኝም። እኔ መጀመሪያ እህትሽ ጋር ከመሄድሽ በፊት መናገር ያለብሽን እያንዳንዱ ነገር ትነግሪናለሽ። ከዛ በኋላ የእህትሽን ነገርም አብረን ሄደን ማጣራት የምንችለው ሊሆን ይችላል። ስለዚህ ንገሪኝ፣ ምንድነው የተፈጠረው? ከስዩም ጋር ያለሽ ግንኙነት ምንድነው? ከዛ ውጪ ሙያሽ ከስዩም ጋር ሊያገናኝሽ ይችላል ብዬ ማሰበው ስራ አይደለም አይደለ? ምክንያቱም ስዩም በሌላ አይነት ህይወት ላይ ያለ ሰው ነው እንዳጣራ ነው መረጃ ከሆነ። ስለዚህ ምንድነው ያለሽ ነገር ይለኝ። ማቆ ታሪክ የለም። መረታው አንተ የሰው ሚስጥር ማውጣትም አልችልም። ባቅራሱ ስለሱ አይመለከተኝም። እኔ ስለምታውቂ የሰው ሚስጥር ሳይሆን እየተጎዱ ስላሉ ሰዎች ነው እያሰብኩኝ ያለሁት። እኔ እንግዲህ ጎርተሃል፣ አግቷል ምናምን ያልከውን እኔ ካንተ ነው መጀመሪያ የሰማሁት። እኔ ነገርኩ። ስዩም ማለት የአባቴ ጓደኛ ነው። አባቴ አምጥቶ አስተዋወቀን። ከዛ የሆነ ጊዜ ያክል በቃ ቤት ይመጣ ነበር፣ ቡና ይጠጣ ነበር። ከዛ በኋላ ባልታወቀ ሁኔታ አባቴ ጠፋ ማለት ነው። እና በቃ አባቴም እስካሁን አላገኘነውም። ግን በቃ አባት እንትን አለ አይደል? አሁን የሆነ ቦታ ራሱ ሄደ ጉዳይ ማስፈጸም ምናምን፣ ለመታወቂያ ማውጣት፣ እንደዚህ ብዙ ነገሮች አሉ። ብቻ ሰው ልጅ ያለ ነገር በሱ ምክንያት ከስዩም ጋር በቃ ተቀራረብን ማለት ነው። እና ያደርግልናል፣ ለኔም ለእህቴም እንዲያስፈልጋችኋል እንዲያደርግላችኋለሁ፣ እንዲ በቃ ይጠይቀናል፣ ሁሉንም ነገር ያደርግልናል። በቃ አለቀ። ከዛ በኋላ ግን ይሄን ሳሙን ግን አግኝቼው አላውቅም። እሺ ያንቺ አባትና ስዩም ያላችሁ ግን ምትለውን አገተምና ምትለው እንደዚህ ስለራሱ አይደለም እሱ። ይኸውልሽ ስለማገቱ ስለተለያዩ ነገር ታየውና አሁን የምትነግሪኝ ነገር ለኔ በቂ ሊሆን ይችላል። አባትሽና ስዩም ያላችሁ ትውውቅና ከመጀመሩ ነው? እኔ ቆይተዋል ማለት እኛ ሳንወለድ በፊት ጀምሮ ነው ጓደኛሞች ነበር ነው ያሉት። አባቴንና እህቴን ሳይወልደኝ በፊት ማለት ነው። እሺ ከዛ በቃ ያው አንድ ላይ ይሰራሉ። ከዛ ከኔ እናት ጋር ራሱ ያጣበሰው እሱ ነበር፣ አቶ ስዩም ነበር። እሺ ከዛ በቃ ያው እናታችን መሀል ላይ ጠፋችብን። አባቴ እየነበረ ማለት ምን ማለት ነው? ጠፋችብን? ጠፋች በቃ እኛ እናቅ። ጠፋች ስትይ ማለት አሁን ይኸውልሽ አባቴ በዛ ሰዓት በልጅነታችን ስለነበርን ገብቶኛል። ልጠይቀኝ የሆነው በቃ እንትን ያለኝ ልጆች ስለነበርን ወደ ክፍለ ሀገር ሄዳ ነው ምናምን ነው ያለን። አሁን ነፍስ ስናውቅ ነው በቃ ጠፍታ እንደሆነ ይገባን እና ያው ትመጣለች እያልን እንጠባበቃለን። ግን እንደ እናትም እንደ አባትም ሆኖ በቃ ያሳደገን አባቴ ነበር። ከዛ እኔም የሆነ ሃይ ስኩል ስጨርስ ምናምን አካባቢ ላይ ያው በቃ ትንሽ እንደማመን ምናምን እያደረገው ነበር። ከዛ ምንም ያው በቃ ከተፈተንኩ በኋላ ወደ ዩኒቨርሲቲ መግባት እየነበረብኝ ትቼ ስራ ገባው ማለት ነው። ከዛ እየሰራው ትንሽም ቢሆን በቃ እየበላ ምናምን አድሮን ይዤ ይመጣ ነበር። ከዛ በኋላ ከሆነ ጊዜ በኋላ እሱም አባቴም ተነስቶ ጠፋ። ከዛ እንዳልኩ አንድ የምናውቀው በቃ አቶ ስዩምን ነበር። ከዛ ጠየቅኩት የት ሄዶ ነው ምናምን ስለው እባክቶ ይቅርብኝ፣ እኔ እንደዚህ አይነት ነገር ማውራት ቢቀርብኝ ነው የሚሻለው። አሁን በደንብ ነገሮች ላይ እየተግባባን ያለ ነው። እያንዳንዱ ነገር ግልጽ አድርገሽ እየነገርሽኝ ያለሽው
ብዙ ነገር አብሮ ተጎትቶ ይወጣል። በእናትህ ችግር የለውም። አንቺን ለመደገፍ አንቺን ለመርዳት ነው። እህትሽንም ቢሆን አብረን ማገዝ እንችላለን፣ አብረን መርዳት እንችላለን። ነገር ግን ከአንቺ የምፈልጋቸው ነገሮች አሉ። አቶ ስዩም በጣም ከባድ ወንጀለኛ ነው። ምናልባት አንቺ አባትሽ ጓደኛ እንደሆነና በተለይ አባትሽ ተሰወረ ካልሽ በኋላ እንደ አባት ቦታውን ሸፍኖ ከአንቺ ጋር የሚሆን ሰው ሊሆን ይችላል። ምናልባት የእሱን ባህሪ እንዳጣራሁት የማይሆን አይነት ግለሰብ ቢሆንም ማለት ነው። እና እርጅኝ፣ እህትሽንም አንቺንም መደገፍ እችላለሁ እኮ በቃ እሺ፣ በቃ ነገርኩት። ጠፋ እኮ ይኸው ሳምንት ሊሆነው ነው ምናምን አልኩት። እሺ ከዛ ለኔ እኮ አማክሮኛል፣ ለኔ እኮ ነግሮኛል። የሆነች አለች ብቻ ስምም ስራዋንም ምናምን አልነገረኝም። የሆነች ተለቅ ያለ ትልቅ ሴትዮ አለች፣ እሷ ናት ያዘዘችው። እና የሆነች ቦታ እንደዚህ ሰራ አድርጎ ምናምን ይመጣል። በቃ ህይወታችሁን ሊቀየር ስለሆነ ነው ምናምን አለኝ። ከዛ ደስ ብሎኝ በቃ መጠበቅ ጀመርኩኝ። ያው እንዳልኩ ዩኒቨርሲቲውን ትቼው ስራ ገብቻለሁ እና እሱ ሲጠፋ በቃ ምንም አማራጭ የለኝም፣ በዛው ቀጠልኩ ማለት ነው። ታናሽ እህቴም ያው አንደኛ ትንሽ ናት፣ ሁለተኛ ደግሞ እንዳልኩ ያማታል ማለት ወጣ ከሰው ጋር ምናምን አትግባባም። እና በቃ ለቤቱ ያለሁት እኔ ስለሆንኩኝ በቃ እየሰራው እንትን እያልኩኝ እየመጣው ምናምን አያታለሁ ምናምን። ከዛ ግን ባለኝ ቀን አልመጣም አባቴ ማለት አቶ ስዩም በዚህ ቀን ይመጣል ብሎኝ። አሁንም ሄጄ እንደገና አስጠይቀው ከሱ በኋላ ነው መሰለኝ እየተራራቅንም የመጣ ነው። በቃ አንቺ ምንም አያገባሽም፣ ዝም ብለሽ ስሪ ስራሽን፣ እሱ ደህና ቦታ ነው ያለው። ሁለታችንም የምናውቃት አንድ አዋቂ ሴትዮ አለች፣ እሷ ናት ያዘዘችው ምናምን። ያው ማለት አዋቂ ምናምን ጫፉን አባቴ ነግሮኛል። ለዛ ነው አቶ ስዩምን የሚያመንኩት እንደዛ ሲለኝ። ግን በቃ ያው እስካሁን አባቴ አልመጣም። አይዞሽ። ስለ አባትሽ መጥፋት ከዚህ በተጨማሪ አቶ ስዩም ይሄ ነው የሚል የነገረሽ ነገር የለም? በቃ ምንም እንደዛ ነው የሚለኝ። በቃ እቻ ሴትዮ አሁን ወይ እናንተ ወደ እነሱ ትሄዳላችሁ ወይ አባታችሁ ወዳለበት ትሄዳላችሁ እናንተ፣ እህትሽም ይሻላታል ምናምን ነው እያለ ተስፋ እየሰጠኝ ነበር። ግን በቃ ያው እስካሁን በቃ ወጥቼ እገባለሁ፣ ምንም የለም። ያው አሁን አመት ሊሞላን ነው። እንግዲህ ምን ታደርገዋለህ? በቃ እስቲ ወይኔ ሂጂ ላናግራትም አልኩት ሴትዮዋን። ማለት የሚሰጥ ነገር እኔ ምን አይታበት እንደሆነ ከአባቴ አላውቅም። እሱ መርጣ እኔ ጋር ይሁን እዚህ ቀመጥ የምትለው እኔ አላውቅም። ግን በቃ እኔ ታማሚየትም እንዳለችኝ ብቻዬን እንዳልቻልኩ ማለት ብዙ ነው ወጪ፣ በጣም ብዙ ነው ያለው። ለእሷ ብቻ የሆነ መድኃኒቶች ምናምን አለ የሚሰጥ የሚገዛላት ማለት ነው። እሱ ብቻ ትልቅ ወጪ ነው እና የሚያግዘኝ ሰው ስለምፈልግ በቃ የሆነ እኔ ባናግራት ታዝንልኛለች ምናምን ላናግራት ይቻ አዋቂ ተባለችዋን አልኩት አቶ ስዩም። በጣም እንደዛ ቀን ጮሆብኝ አያውቅም። እንዴት በቃ ማለት መድረስ አንቺ ብትቺ እኮ እኔ የሚደረገው እንዳለን ያደርጋለሁ። አንቺ ብትቺ ድሮ ነበረ ሂጂን አድርጊ ይምልሽ ምናምን አለኝ። በቃ እንግዲህ እጄን አጣጥፌ ቁጭ ብዬ እየጠበቅኩ ነው። ምን አማራጭ አለኝ? ስለዚህ አባትሽ በዋናነት ጠፋ የተባለው አሁን መጀመሪያ ላይ አልናገርም ብለሽ ምን ነበረ ሀሴት? ስለዚህ መጀመሪያ በተፈጠረው ነገር ወይም ደግሞ ከዚህ ጠንቋይ ጋር ባለው ግንኙነት ነው ማለት ነው ነው ሌላ? እሺ፣ ስለ እናታችሁ የተነገራችሁ ነገር የለም? ምናልባት መጀመሪያ ላይ የተነገራችሁ እያንዳንዱ ነገር ውሸት ከሆነና በእንደዚህ አይነት ተመሳሳይ አይነት ግንኙነት ከሆነ እናታችሁ የጠፋችሁ? እኔ እሱን አላውቅም፣ አይመስለኝም። ግን ቆይቷል እኮ እኛ ማለት ልክ እህቴ ተወልዳ አራስ ላይ እየነበረች ነው የጠፋችሁ እናቴ ማለት ነው። እና ግን በቃ ጠፋች አይደለም፣ ቤት ዘመድ ሰው ልጠይቅ ክፍለ ሀገር ነው ሄደችው ነው ያለን። እና እሱ ደግሞ አባቴ ደግሞ በቃ በጣም ከምልህ በላይ የሚያደርግልን የሆነ አብሮን ነው። በቃ መሬት ላይ ተንከባሉ አብሮን አጫውቶን ምናምን ነው ማለት የእናትም የአባትንም ቦታ ነው በቃ የሚተካልን። ምግብ ሰርቶ ምናምን የሚያበላን ራሱ ነው። እና የእሷ መጥፋት ያው ይከብዳል። የእናት እንትን ከባድ ነው። ግን በቃ ይሄን ያድራሱ እንትን አይለንም ነበረ፣ ኖቲስ አናደርገውም ነበር። ከሆነ ጊዜ በኋላ ነው እሱም ሲጠፋ ነው በቃ ባዶነታችን የገባኝ። እና ግን አሁን አቶ ስዩም ያልከውን እኔ በቃ ከዚህ በላይ ምንም ማውቀው ነገር የለም።
ገባ እንደውም በከቻልክ አባቴንም ብትፈልግልኝ በዛው ደስ ይለኛል። እሺ ቆይ ያንቺ አባት ምናልባት ቀጥተኛ ግንኙነት ስላላቸው በዚህ መንገድ ጠፋ እንበል። ከዛ በኋላ አቶ ስዩምና አንቺ ያላችሁ ግንኙነት በምን አይነት መንገድ እየጠነከረ ሊመጣ ቻለ? በእርግጥ የአባትነት ቦታ አለው ብለሽኛልና ከዛ አባትነት በተጨማሪ እርግጠኛ ነሽ የሚያገናኛችሁ ነገር የለም? ይኸውልሽ ከዚህ በኋላ የምትዋሺኝ ነገር አይኖርም። አንቺንም እህትሽንም ልረዳችሁ ቃል ገብቻለሁ አይደለ? ስለዚህ ምንም ነገር አትዋሺኝ። እያንዳንዱ ነገር ግልጽ አድርገሽ ንገሪኝ እኮ በቃ ይኸውልን እሱ እኮ ማለት እንትን የት ነው የሚፈጸመው ብለህ ራሱ የምትጠይቀው ሰው እኮ ያስፈልጋል። እንዲህ ጉዳይ ነበረኝ ምናምን ብለህ የትምህርት ማስረጃ ለማስወጣት ምናምን አይደለ? በሱ ነው በቃ። እና ደግሞ አንድ ልጅም አለችው ማለት አቶ ስዩም ልጅ አለችው ያልሽኝ ነው ማለት ባላችሁ ቅርበት ነው እቺ ልጅ ልታቂያት የምትችይው ወይስ ደግሞ ሌላ አይነት መንገድ አላችሁ? ኧረ ምንም የለም በቃ ልጅ እንዳለው ያው ስታወራ የለ በቃ እኔም እኮ እንዳንቺ የደረሰች ልጅ አለችኝ ምናምን ይለኛል እንጂ አግኝቻትም አላውቅም። እርግጠኛ ነሽ? ኧረ በእናትህ አንተ ለምን ብዙ ነገር የምታስወረኝ? ምንም አይነት ነገር እንድትዋሽኝ አልፈልግም። እያንዳንዱን ነገር ግልጽ እንድታደርጊልኝ ነው የምፈልገው። ተግባባን? እያንዳንዱን ነገር ግልጽ አድርጊልኝ። ገባኝ። አቶ ስዩም ራሱ ማለት ነው ወንጀለኛ የምትለኝን እኮ እያመንኩ አይደለም። ስለሱ አይደለም አሁን እየነገርኩሽ ያለው። ተግባብተናል አይደለ? እያንዳንዱን ነገር ግልጽ አድርገሽ ንገሪኝ ነው። ልጅ እንዳለው ነገርሽኛል። ከዚህ ልጅ ጋር የምትተዋወቂው ደግሞ ባላችሁ ቅርበት ነው ወይስ ደግሞ ሌላ አይነት መንገድ አላችሁ? ይኸውልሽ አስብ፣ ከዚህ በኋላ ምን ወሻሽበት ምንም አይነት ምክንያት የለም። ስልክሽኛ ጋር ነው ብዙ ነገሮችን ማጣራት ይችላል። ምን አይደል እንደፈለከው ራሱን በቃ ስልኩን እኮ ነው ለማግኘት ብዙ ነገሮችን ስልኩን የሚኖርበትን ቤት አውቀዋለሁ። ቤቱን ለሳይ የተለያየ አይነት ቦታ ነው ሊሆን የሚችለው። ስዩምን አይደለም ከነሱ በታች የሆኑ ሰዎችን ራሱ በምን አይነት መንገድ እያገኘን እንደሆነ እኛ ነን የምናውቀው። አንቺን እንኳን ስንት አይነት መጣላት ስለ አባትሽ ምንም የሰማው ነገር የለም። አቶ ዮሐንስ ሲባል ሰምተሃል? አላውቅም፣ እስካሁን ድረስ አላውቅም። አሁን ነው ካንቺ ይሄን ነገር እየሰማው ያለሁትና ስለዚህ ግልጽ አድርገሽ ንገሪኝ እባክሽን። እኔ እኮ ይሄ ሁሉ አጣርተህ ስለኔ ራሱ ማታውቀው ነገር የለም። እኔ ለዛ እኮ ነው እስካሁን ራሱ እያወራሁልህ ያለሁት። ይኸውልሽ እባክሽን ስለ ስዩም እያንዳንዱ ነገር ትናገሪያለሽ። ተግባባን? ወይኔ በእናትህ ከአሁን ራሱ ስንት ሰዓት ሆነ? ኧረ በእግዚአብሔር እኔ እህቴ ትበጠብጣለች። እባክሽን ቁጭ እኮ ስለ እህትሽም ቢሆን እባክሽን እያንዳንዱ ነገር እኮ ችግር የለም በቃ እነግርሃለሁ። ምንም አማራጭ ያለኝ አይመስለኝም። መርዳት ያለብንን ነገር በደንብ እንረዳታለን ብዬሻለሁ። መደገፍ ያለብንን ነገር እንደግፋታለን። አንቺንም ቢሆን ከማገዝ ወደ ኋላ አንልምና እባክሽ ስለ እህትሽም ቢሆን እናገራለን። ተረጋጊ መጀመሪያ እንጂ። የህግ ሰውስ ነኝ ስላላችሁ እኮ ነው እኔም እኮ ያወራሁት። በቃ ይኸውልህ አሁን መድኃኒቷ ሰዓት ደርሷል። እሱ ካለፈ በመድኃኒቱ አይደለም በምግብ አስባ ነው የምትጮው እንዳለ ማለት ሙሉ ጎረቤት ነው የምትበጠብጥብኝ። በቃ ያቶ ስዩም ምንም ያልከውን በቃ ችግር የለም ችግር የለውም። እዛ መሄድ መቻል ካለብሽ ትሄጃለሽ። እያንዳንዱ ነገር ችግር የለውም። እሺ ተረጋጊ እባክሽን ተረጋጊ። እህትሽን ማገዝ እንችላለን እኮ በቃ ቤት አይደለ እኔ ቤት እንሂድ ችግር የለም። እሷንም ያለችበትን ሁኔታ ማየት ትችላላችሁ እኮ በዛው። ግን ይኸውልሽ ወደዛ ቦታ ላይ ስንሄድ ስለ ስዩም እያንዳንዱ ነገር ግልጽ አድርገሽ ትነግሪኛለሽ። ተግባባን? ስለ ልጁ ስለተፈጠረው ነገር የት ሊገኝ እንደሚችል ወይም ደግሞ አንቺና እሱ ያላችሁ ግንኙነት ከዝምድና ከአባትሽ ጓደኝነት የተለየ ነገር ካላችሁም ግልጽ አድርገሽ ትነግሪኛለሽ። ተግባባን? ግን እሱ አወራች ጭራሽ ልትሉ አትችሉም። እሱን መያዝ ነው የምንፈልገው። እሱን ከያዝን በኋላ ደግሞ ወደ ማን እንደሚመራን እያንዳንዱ ነገር እናውቃለን። ሲጀመር በቁጥጥር ውስጥ ልናውለው ነው የምንፈልገው። ስለዚህ እስከ ተባበርሽን ድረስ ደግሞ ምናልባት ለአንቺ የተለየ ድጋፍ ልናደርግልሽ እንችላለን፣ ለእህትሽም ጭምር። ስለዚህ ከካሜራ ጀርባ ያላችሁ ሰዎች እቃችሁን አዘጋጁና ወደ እነሱ ቤት መሄድ መቻል አለበት። እንዴ ተዘጋጁ ሁላችሁ። እንግዲህ ድምፁ አይሰማም። ካሜራማን ተረጋጉ ባካችሁ። ምን ሆነ ነው? እንደዚህ እሺ ታለ ምን አይነት መድኃኒት ነው? እሺ ዘሽላት ነው። ተረጋጊ። ቆይ ተረጋጊ እባክሽን። ይኸውልሽ እኔ ተረጋጊ። ቆይ ተረጋጊ። ቆይ ተረጋጊ እባክሽን። ቆይ ተረጋጊ እባክሽን። አይዞሽ አይዞሽ። እንደዚህ ነው የምትሆነው ጊዜ እስቲ አለ አይዞሽ 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 ተረጋጋችሁ ወይ አጥፉላት እናንተ ነው። አይዞሽ እባክሽን አይዞሽ እባክሽን አይዞሽ ተረጋጊ እባክሽን አይዞሽ እሺ ረጋ በይ አይዞሽ እባክሽን ረጋ በይ አይዞሽ እሺ አይዞሽ ቆይ እነሱ ከኔጋ ናቸው እኮ እሺ ችግር የለውም ካሜራውን እናጠፋና መረጋጋት ትችላለች ምናልባት እሷም ቀይርሽ ደግሞ ምንድን ነው የበሰበሽው እንደዚህ ሁሉ እባክሽን እሺ በቃ ተረጋጊ አይዞሽ አጥፉላት እሺ አጥፋላ በቃ ካሜራ ማለት ሰላም ውድ ተመልካቾቻችን እንግዲህ
ያው እና ሀሴት ቤት ምን አይነት ነገር እንደተፈጠረ በተወሰነ መልኩ አይታችሁ ነበርና ወደዚህ ቦታ ላይ ስንመጣ ትንሽ ቅድስት ያው ስሜታዊ ሆና ትንሽ ተጎድታ ነበረ። ራሷ ሀሴት እንደነገረችን ነው ከፍተኛ ጉዳት ደርሶባት የነበረውና ያንን ነገር ለማረጋጋት ትንሽ ሞክረናል። የተወሰኑ ሰዓታቶችን ጠብቀን አሁን ረጋ ብላ እንደሆነና መድኃኒቷንም ወስዳ ምን አይነት ጤንነት ላይ እንዳለች ከዛ በተጨማሪ ምን አይነት ህመም እንዳለባት እያንዳንዱን ነገር ከካሜራ ጀርባ ስናወራት ነበር። ፈቃደኛ ሆና ደግሞ ከኛ ጋር ልታወራ ተስማምታለች ማለት ነው። እህቷ ሀሴትን ብትሆን ብዙ ነገሮች ላይ ተስማምታለች። ምክንያቱም እሷ የምታውቃቸው ነገሮች እንዳሉ በተለይ ስለ አቶ ስዩምና ስለ አባቷ ከዛች ጠንቋይ ጋር ስላላቸው ግንኙነት ብዙ ነገሮችን ልታውቅ ትችላለች። ነገር ግን ራሷን በማትጎዳበት አይነት መልኩ ሆናችሁ ጠይቋት ብላ ነበር። እኛም እስክትረጋጋ ጠብቀን አሁን እንደተረጋጋች ነው ማየው። እንግዲህ ቅድስት ይመስለኛል ከኔ ጋር ቃለ መጠይቅ ለማድረግ ከካሜራም ጀርባ አንዳንድ ነገሮች ነገረሽኝ ነበርና ጥሩ ጤንነት ላይ ነው አይደል ያለሽው? አዎ እግዚአብሔር ይመስገን አሁን በጣም ሰላም ነኝ። አዎ ስለዚህ ያው ለመጠይቅ ከካሜራም ጀርባ አንዳንድ ነገሮች ሳውራሽ ነበረ። ለመጠይቅሽ እያንዳንዱ ጥያቄ የተለየ እንትን የምትይ ነገር ይኖራል ብዬ አላስብም። ብዙ ነገሮችን ትነግሪኛለሽ ብዬ አስባለሁ። እሺ ችግር የለውም ሁሉንም ነገር እነግርሃለሁ። በጣም ጥሩ። ስለዚህ ያው በዋናነት እኔ ለማውራት የምፈልገው ምንድን ነው መሰለሽ፣ አቶ ስዩም የተባለ ግለሰብ አለ። አቶ ስዩምን በተለየ ሁኔታ አንዳንድ ነገሮች ላይ እያጣራን ነበር የነበረውና እሱን በምንፈልግበት መንገድ ላይ ነው እህትሽ ሀሴት የት ልትገኝ እንደምትችል እንዴት እንዳለች እያንዳንዱ ነገር ያገኘናት እና ስለ እህትሽ ሀሴት የተወሰነ ነገሮችን ቃለ መጠይቅ አድርገን ነበር ወደኛ ቦታ ላይ ወስደን። ድንገት ያው የእቴ የመድኃኒት ሰዓት ነበር። ያ ሰዓት ካለፈ ደግሞ ትንሽ ጤነኛ አትሆንም ብላ ወደዚህ ቦታ ላይ ዛሬ መጣችውና አሁን አንተ ጋር ያለ ነው ስለ አቶ ስዩም ስለ አባትሽ እንዲሁም ደግሞ ስላለብሽ የጤና እክል ምን እንደሆነ ንገሪኝ እስቲ ግልጽ አድርገሽ። እኔ እንግዲህ ያው ቅድምም አውርተናል የተወሰነ ነገር ብዬ አስባለሁ። ለቤቱ ሁለተኛ ልጅ ነኝ እና ከልጅነት ጀምሮ ነው እንደዚህ አይነት ህመም የሚያመኝ። እናቴን አላቃት ያሳደገን አባታችን እና ከልጅነት ጀምሮ እንደዚህ አይነት ህመም ነበረብኝ። አሁን ላይ ነው እየባሰ ሄደው። ያኔ በልጅነት ደግሞ አባቴም ቢሆን ለመጣር ሞክሮ ነበረ ግን ነገሮች አልተሳኩለትምና ህመሜ ይሄው እየቀጠለ ሄደ። ብዙ ጊዜ የመድኃኒቴ ሰዓት ካለፈ ከሰው ጋር አልስማማም፣ ራሴን እጎዳለሁ ምናምን። ከዛ በተረፈ እንደምታየኝ በጣም ጤነኛ ነኝ። ግን ደግሞ ሙሉ ለሙሉ ጤነኛ ሆኖ ወጥቶ ለመማር ለመስራት የሚያስችል ሁኔታ ውስጥ አይደለም። በፊት በሰዓቱ አባቴ እዚህ እስካለበት ሰዓት ለጤናዬ ለመጣር ሞክረን ነበር። አሁን ግን ምንም የሚመች ሁኔታ ላይ አይደለንም። እንዴት እንኳን መጣር እንዳለብን አናውቅም። የጤናዬ ነገር በጣም አሳሳቢ ጉዳይ ሆኗል። ማለት እንደው ዘመናዊ ሕክምና ለማድረግ ሙከራ አድርገሽ ነበረ? ከዛ በተጨማሪ በሐኪሞች የተሰጠሽ የተለየ ነገር ነበረ? ሞክሬ ነበር ግን ሕክምናም ቢሆን ከአእምሮ ጋር የተያያዘ ነገር ነው። ኬዙ ከአእምሮ ጋር የተያያዘ ነገር ነው የሚሉት እና ዴይሊ የሚወሰድ መድኃኒት ነው እንደምታየው የሚሰጡኝ እንዴ የሆነ ሰዓት የሚያበቃ የሆነ ሰዓት የሚያድን መድኃኒት እስካሁን ተሰጥቶኝ ራሱ አያውቅም። ነገሩ ተስፋ እንደሌለው መድኃኒቱን ልክ እንደ ታብሌት እየወሰድኩ እንደምኖር ነው ሀሳባቸውም እየኖርኩም ያለሁት እንደዛ ነው። እሺ ከዛ በተጨማሪ የምትወስጂው መድኃኒት አለ። ይሄ መድኃኒት ካልወሰድሽ ደግሞ ምን አይነት ነገር ሊፈጠር እንደሚችል ሀሴትም ስትነግረኝ ነበርና ያው የተፈጠረው ነገር በተወሰነ መልኩ ለማየት ሙከራ አድርጌ ነበር። እሷ ነው ስትናገር የነበረው በጣም ትበጠብጣለች፣ ጎረቤት ጭምር በጣም እስኪረበሽ ነበርና እንደው ከዘመናዊ ሕክምና በተጨማሪ ከምን አይነት መንገድ ይሄ በሽታ ሊመጣብሽ እንደቻለ እንዴት እንደዚህ ልትጎጂ እንደቻልሽ አልጠየቅሽም? እንግዲህ እንዳየኸው ነው የመድኃኒቴ ሰዓት አለፈ ማለት የማደርገውን ነገር አላውቅም። ሰዎችን መጉዳቱን ተውና ራሴ ላይ የማደርገውን ነገር አላውቅም። በዛ ሰዓት ምንም ነገር አላስብም፣ አላስተውልም። በሰዓቱ ፈጥኖ ካልደረሰልኝ ራሴን እስክገል ድረስ ነው የሚያደርሰኝ። እነዛን ሁኔታዎች አላስታውስም። ሁኔታዎች እንደዚህ ሆነሽ ነበር እንደዚህ አድርገሽ ነበር ሲባል ነው እንጂ ነገሮችን አላስታውስም። መድኃኒት ወስጄ እንደ አዲስ ነው የምመለሰው። የሆነ ተኝተህ ከእንቅልፍ ስትነሳ ህልም ካልሆነ በስተቀር መቼም ያደረግከውን ነገር አታስታውስም አይደል? እኔም ልክ እንደዛ ነው የሚሆንብኝ። ከሕክምና በተሻለ ሞክሬ ነበር ስለ አባቴ በፊት ጠንቋይ ቤት ይዞኝ ይሄድ ነበር። ልጅ እያለሁ ይመላለስ ነበር ምናምን፣ እኔን ለማዳን ብሎ ይለፋ ነበር ምናምን፣ ግን የተሻለ ነገር አላገኘንም። ከዛ ይቅርታ የሆነ ሰዓት አባቴ ተሰወረ፣ ጠፋ እና ግን ከዛ ቦታ በፊት ሄድበት የነበረው ቦታ ነው የምትልኙ የሚባል ሜንታሊቲ አለ፣ ወሬ አለ፣ ሀሳብ አለ። ግን እሱም የለም፣ መሄድ አልችልም፣ የት እንደሆነ አላውቅም።
እንዳያት እህቴም በሕክምናው ነው እንጂ እንደዚህ አይነት ነገሮች ላይ ጎበዝ አይደለችም። እዚህ እንደው ትንሽ እንኳን ማቀው እኔ ነኝ። በአባቴም ግፊትም ምናምን ሄድ ስለነበር እኔ ይሻላለሁ ከሷ። ስለዚህ አጋጣሚውንም አላገኘሁም፣ ማድረግም አልችልም። አባቴም የለም። ማድረግ የምችለው አሁን እንደምኖረው መኖር ነው። ምክንያቱም ዲፕሊ ስለዛ ነገር እውቀት የለኝም። እህቴም ደግሞ ምንም የምታውቀው ነገር የላትም ስለ እንደዚህ አይነት ነገር። ግማሹን ያክል እንኳን ሂዳ ጭራሽ አታውቅም። ከወሬ አንጻር ነው የምትሰማው። አሁን ለሷም ኃላፊነቱን ይባት ይሄው እየተሰቃየች ነው። እሺ ከዛ ውጪ በተለይ ስለ አቶ ስዩምም ይሁን ስለ አባትሽ አጠፋ በተለይ እኛ እንፈልጋታለን ስላነሽ ጠንቋይም የተወሰነ ነገር ለማንሳት ሞክሬ ነበር ከካሜራ ጀርባ ምን አይነት ነገሮች ታውቂያለሽ ብዬና አንዳንድ ነገሮችን ነገረሽኝ ነበረ። በተለይ ስለ አቶ ስዩም አባትሽ ስላለበት ሁኔታ እስቲ ግልጽ አድርገሽ የምታውቂያቸውን ነገር ለኔም ለተመልካችም አጫውቺኝ። እንግዲህ አቶ ስዩም የሚባለውን ሰው እኔም እየፈለኩት ነው። እዛች ሴትዮ ጋር ማለት እህትሽ ግን እኮ ቀጥታ እሱን ታገኘዋለች አይደለ እኮ? አዎ አሁን ላይ አይደለም በፊት ነው ነገሮች። አሁን በሱ መንገድ እንደሆነ ጠንቋዩን ማግኘት ስናውቅ እሱን ማግኘት አቆመች። ማግኘት መቻል አቃጣት እንጂ አናቅም። አቶ ስዩም ማለት የአባታችን የድሮ ጓደኛ ነው። ከአባታችን ጋር ቅድምም ስናወራ እንደነገርኩ ትላንት መጣ የሚባል ግንኙነት ያላቸው ሰዎች አይደሉም። በጣም ከብዙ ጊዜ ይተዋወቃሉ ምናምን፣ ለገንዘብ ብለው ጠንቋይ ቤት ይሄዳሉ ምናምን። እነዚህ ልጅ ሁነህ ትንሽ ነገር ቅጭል የሚልበት ነገር አለ አይደል? እንደዛ አይነት ነገሮችን እንኳን የማውቀው እኔ ነኝ፣ እሱ አታውቅም። እንደነገርኩ በጤና ምክንያት በሄደበት እንደዚህ ያለ በተባለበት ሁሉ ይዞኝ እንከራተት ስለነበረ እንጂ በዛ መንገድ የተወሰነ ነገር ስለሱ አውቃለሁ። ግን አሁን ላይ የት ነው ምንድነው እንዴት ነው የሚኖረው አላውቅም። አባቴም የት እንዳለ አላውቅም። ግን አንድ ነገር አውቃለሁ፣ በሷ ነው መዳን የምትችው የተባልኳትን ሴት አቶ ስዩም እንደሚያገኛት አውቃለሁ። እና እሷን ማግኘትም እፈልጋለሁ። እህቴ አይዞሽን ያገኘዋለሁ ትለኛለች፣ ግን እስካሁን ማግኘት አልቻለችም እንጂ አባቴ ጋር የቆየ ግንኙነት አላችሁ፣ በደንብ ይተዋወቃሉ። ከዛ በዘለለ ስለሱ ማቀው ምንም እንደነገርኩ ነው፣ ከፍ ያለ ነገር የለም። ግን አውቀዋለሁ፣ ሰውየው ጋር አውቀዋለሁ፣ አብረን ተገናኝተን እናውቃለን። አባቴ ጋር ሲውል አብሬኝ በቃ እንደ ጓደኛ፣ አንተ እንደ አባትህ ጓደኛ፣ እንደ ቤተሰብህ ጓደኛ የምታሳልፈው ጊዜ አለ አይደል? እንደዛ በደንብ አውቀዋለሁ። ግን አሁን እቺ እኔም የምፈልጋት ሴት አባቴ የሚሄድባት የነበረቻት ሴት አቶ ስዩም ጋር በጣም ግንኙነት አላት። ልክ እንደ አባቴ በጣም ግንኙነት አላት። አባቴ ጋር አብረው ነው የሚሰሩት፣ ብዙ ነገር አብረው ነው የሚያደርጉት። ያቺ ሴት መሀላቸው ላይ ያለች አገናኝ ሰው ነች። በደንብ ያግባባቸው፣ ገመናቸውንም አብረው መሄድ ጥሩ አይደለም መቼም ሜንታሊቲ የምናውቀው ነገር፣ ግን በደንብ ሚስጥር የሚብሎ ነገር የለም መሀላቸው ላይ። እሱን አውቃለሁ እንጂ ከዛ የዘለለ በጤነኝነት አላሳለፍኩም እድሜን። ብዙም የማውቀው ነገር የለኝም። እሺ ከዛ በኋላ እንደው እዚህ በተለይ ላለበት ችግር ከልጅነት ጀምሮ እንደመጣ አሴትም ትንሽ አንቺ አርፈሽ በነበረበት ሰዓት ስታስረዳኝ ነበርና ከልጅነት የመጣ ችግር እንደሆነና ከካሜራ ጀርባም ይሄ በተለይ አባትሽ ብዙ ነገሮችን ሞክሮ እንደነበረ ያኔ ችግር ነው የሚል አይነት አመለካከትም እንደነበረው ሲናገር እንደነበርና በልጅነቱ አንቺን ወደዛ ቦታ ላይ ይዞሽ እንደሚሄድ ጭምር ስትናገር ነበርና እንደው የመቃወም ነገር አልነበረም? በተለይ ከልጅነትሽ እንደዚህ አይነት ነገሮች ከመጡ በኋላ አባትሽን ለማውራት አልሞከርሽም? የምትችኝበትን መንገድ ለመፍጠር አልሞከርሽም? በልጅነት አይምሮ ቢሆንም በልጅነቴ ሲሄድ አላውቅም፣ ለምን እንደሚሄድ አላውቅም። አባቴ ነው አንድ አባቴ የትም ይዞ ሲሄድ የትም ትሄዳለህ። ምንም ማለት ማስተውልበት እድሜ ላይ አይደለሁም። በጣም ልጅ ነኝ በሰዓቱ። ለምን እንደሚሄድ አላውቅም። ኖርማል ነገር ነው ዛሬ ላይ ሆኜ ሳስበው። በልጅነት አይምሮ ሆኜ ሳይው ደግሞ ጭራሽም የት ነው ብለህ ራሱ እንዴት አንደርስታንድ ታደርጋለህ? አይገባህም እኮ በዛ ሰዓት። ግን ከሆነ ሰዓት በኋላ እነዚህ 14 15 እድሜዎች ላይ ስንገባ ልጅን በገዛ እጄ እንደዚህ አድርጌ ምናምን ሲባል ምንድነው ምናምን ማለት ጀመርኩ። ግን እነዛ በኔ ስህተት ነው፣ በቃ አንቺ እንደዚህ ሆንሽው በኔ ስህተት ነው፣ እኔ መጀመሪያው እንደዚህ ማድረግ አልነበረብኝም። ግን እመኚኝ በሷ ከሌ ብሎ ስሟን ዘነጋዋት እንጂ እንኳን ማለት ነው ታድንሻለች ምናምን ይለኛል። ጫን ብዬ መጠየቅ አልፈልግም። እንደነገርኩ እንደናትም እንዳባትም ሆኖ ያሳደገን እሱ ነው። ከአይናችን ለደቂቃ እንዲለይ አንፈልግም። በእኛ ምክንያት መከፋት ስሜት ውስጥ እንዲገባ አንፈልግም። ግን አሁን ላይ እየበሰልኩ እድሜም እየሄደ እያደረ እየዋለ እየነጋ ሲመጣ አለመጠየቄ ቆጨኝ፣ ለራሴ አለመጣሬ ቆጨኝ። አሁን ላይ ነው ለራሴ አስፈላጊ እንደነበርኩ ይገባኝ። በራሴ ጥረት ራሴን ማዳን እንደነበረብኝ የተረዳሁት አሁን ላይ ነው። በዛ ሰዓት ምንም አንደርስታንድ አላረግም ነበር።
በተለይ እንደዚህ አይነት አባት ከሆነ የነበረሽ እና ይሄን ያህል መስዋዕትነት የከፈለ አባት ከሆነ ድንገት ሲጠፋ እንደ ልጅ መጀመሪያ አባት ጠፋ ሲባል ያስደነግጣል አይደለ? ከዛ በኋላ ደግሞ ድንገት ነው ተሰወረ ስትለን የነበረው ሀሴትም እና በተለይ አንቺና አባትሽ ያላችሁን ቅርበት ከመረዳት አንጻር ድንገት ሲጠፋ ወይ ደግሞ እንደዚህ አይነት ነገር ሲፈጠር ምን አይነት ስሜት ነው የነበረው? እሱም ማኛ መንገዶችን አልሞከርሽም ወይ? አንዳንድ ስሜቶች እንደዚህ ነው ብለህ ራሱ አውርተህ የሚወጡልህ አይደሉም። የሆነ ዓለም ድብልቅልቅ የሚልብህ የለም። እንደነገርኩ በህይወታችን ከዘመድም ከምንም አንፃር እሱ ነው ያለው። በቃ በምንም ሁኔታ ላይ ልንጠራው የምንችለው አባታችን ነው። ግን ጓደኛ በለው ምን በለው ምንም ላይ ሆነን የምንደብቀው ሰው አይደለም። ግን እኔ ያውቁታል ብዬ የማስባቸውን ሰዎች ለማግኘት እንድታገኛኔ አሁን በእንደዚህ አይነት ሁኔታ አልወጣም አልገባም። ብዙ ጊዜ እንድታገኛቸው ሞከርኩ። በቃ በደንብ ለመፈለግ ሞክረናል። ግን ምንም የውሃ ሽታ ምንም ነገር የለም። ምንም ልናገኝ አንቻልንም። ዛሬ ነገ ይመጣል ብለን ይሄው በተስፋ ቁጭ ብለናል። በእኔ በቃ እንዴት ራሱ እሱም እንዳስቻለው አላቅም። በህይወት ይኑር አይኑር እርግጠኛ አይደላችሁም ነው በህይወት መኖር አለመኖሩንም? እሱን እኮ ነው የምልህ። አንዳንዴ ምን አስባለሁ አባታችን ለኛ ያለውን ፍቅር ለኛ ያለውን ናፍቆት ሳስብ በጤናው ቢሆን ይሄን ያክል አይጠፋም። ግን ደግሞ ቢሞት እንኳን ሞተ የሚባል ወሬ እንሰማለን። ብቻ ምንም እኔ እንጃ በጣም ዝብርቅርቅ ያለ ስሜት ነው። በተለይ ከአቶ ስዩም ጋር የተለየ ግንኙነት ስለነበረውና አብሮ አደግም እንደነበሩ ከናንተ እድሜ ከናንተ መወለድ በፊት የእናታችሁ መገናኛ መንገድ ወይ ደግሞ የእናንተ አባትና እናት የመገናኛ መንገዱ አቶ ስዩም እንደነበረ ሀሴት ነግራኛለች። እና ያ ማለት ከልጅነት ጀምሮ የነበረ ጓደኝነት ይኖራቸዋል ብዬ ነው የማስበው። ሲጠፋ ታዲያ አቶ ስዩምን በደንብ ለመጠየቅ አልሞከራችሁም? በደንብ ሞክራለች። እሱም ልክ እንደኛ ነው የሚያስበው። እሱም እንደኛ ነው እየፈለገ ያለው። ለእሱም መጥፋቱ አዲስ ነው፣ አስደንጋጭ ነው። ምንም የሚያውቀው ነገር የለም እንጂ ወንድሙን ኦልሬዲ ወንድሙን እንደጠፋበት ነው የሚያስበው። እሱም እንደኛ ነው የሆነ ቀን የጠፋበት ስለሆነ ሁላችንም በተመሳሳይ ስሜት ውስጥ ነን። ከዛ ውጪ አንቺ የምትድኝበትን መንገድ አቶ ስዩም እንደሚያውቅ ጭምር ሀሴት ተናገር ነበር። በተለይ ሀሴት በተለየ ሁኔታ ከስዩም ጋር አሁን ላይ እያገናኛት ያለው ነገር ምንድነው? ያው ላንተ እነግርሃለሁ ብላ ሳውቀኝ የነበረው ነገር አለ። በተለይ ከአቶ ስዩም ልጅ ጋር የሚያገናኝ ነገር እና አንቺ የምትድኝበት ቀን ቅርብ እንደሆነ ነገሮች እንደሚስተካከሉ የአባታችሁም ነገር ደግሞ ወደ ልባቱ እንደሚደርስ ምናምን እየነገረኝ ነው። በዛ ምክንያት ነው ከሱ ጋር ብዙ ቆይታ የምናደርገው ብላለች። ይሄንን ምናልባት ላንቺም ግልጽ አድርጋ አልነገረችሽም ይሆናል እና በደንብ ለማውራት አልሞከራችሁም? እሱ ሴትዮዋን እንደሚያውቅና ሴትዮዋን እንደሚያገናኘን ነው የማውቀው። ለዛ ነው እሱንም እያገኘችው ያለችው። ከዛ በዘለለ ምንም የማውቀው ነገር የለኝም። እንግዲህ ያለሽ ህመምን ሀሴት በተለይ ለኔ በጣም ግልጽ አድርጋ ስትነግረኝ የሆነ ሰዓት ላይ ራስሽን እንደመጉዳት ራስሽን ባላስፈላጊ መንገድ ሰው አጠገብሽ ካለ ሰውንም እንደመጉዳት እንደምትሞክሪ ነበርና ከሆነ እድሜ በኋላ ደግሞ ተጽዕኖ እያሳደረብሽ መደበኛ የትምህርት ነገሮችን እንኳን እየተከታተልሽ እንዳልሆነ ነበር ስትናገር የነበረውና ይሄ ነገር ምን አይነት ተጽዕኖ አለው? አለመማርሽ፣ ቤት ውስጥ ቁጭ ብሎ መዋሉ በራሱ እንደ ሴት ልጅ በጣም የሚከብድ ነገር አለውና እንደው የተሰማሽን ለተመልካች ምናልባት ለዚህ ነገር ተመልካቾቻችን እናንተ መፍትሄ የምታውቁ ከሆነ ድንገት አይነት በሽታ ነው ያላትና ምናልባት ጸበል ከዛ በተጨማሪ በሚያምኑት እምነት እንደሞከሩ ብዙ ነገሮችን ማስየስ ነግረኝ ነበረ። መድኃኒትም እየወሰደች ነው። ሌላ አማራጭ ካለ ግን ተመልካቾቻችን እናንተም ኮሜንት ሴክሽናችን ላይ ይህን ነገር ብትሞከረ እያላችሁ እንድታስቀምጡልን በአክብሮት እየጠየቅን እንደው ሌላ የምትይኝ ነገር አለ? አንዳንዴ እንደ ሰው ተፈጥረህ እንደ ሰው መኖር አለመቻል በጣም ከባድ ነው። ይህን ኩዮች እኮ ለብሰው ሲወጡ ያለው ተምረው ሲመለሱ ያለው ሰርተው ሲመለሱ ያለው ያንን እኔ አላደርግም ወይ የሚለውን ስሜት ራሱ ማለፍ ቀላል አይደለም። በአንተ ምክንያት በአንተ መታመም ምክንያት ዋጋ የሚከፍሉ አይኖችን ማየትም በአንተ መታመም ምክንያት የሚያለቅሱ አይኖችን ማየትም ከባድ ነው። ለራስህ መሆን አለመቻልም ከባድ ነው። ብቻ በጥቅሉ ያ ነው ከሰውም ጋር እንዳንገናኝ። አሁን እንደምታየኝ ካንተ ጋር ቁጭ ብዬ እያወራሁ ነው። በዚህ ሰዓት ወጥቼ መግባት እችላለሁ፣ ከሰዎች ጋር ተገናኝቼ መግባት እችላለሁ። ግን ያ ነገር ተጽዕኖ አሳድሮብኛል። ማንንም እንዳላገኝ ከሰው በታች እንደሆንኩ ስለሚሰማኝ ለራሴ ከሰው በታች ከሆንኩ ሰው በቃ በታች አድርጎ እንደሚስለኝ ነው የሚሰማኝ። ለዛ ነው ማንንም አላገኘው ከግቢ መውጣትም አልፈልገው። ከዛ ውጪ እንደው የቅርብ ጓደኛ ስለ እንደዚህ አይነት ነገር የሚያውቅ በተለይ ትልልቅ ሰዎች መፍትሄ ሊኖራቸው ይችላል እና አማክራችሁ አታውቁም ነበረ? ሰው እንደነገርኩህ ነው። በቃ ከአቶ ስዩም ውጪ ዘመድም ምንም የለንም ማለት አንገናኝም ዘመድም ጋር። እህቴን ይቻለችኝ በዚህ ሰዓት እህቴም ያን ያክል ለጓደኞቿ እንደዚህ አይነት ነገር ግልጽ አድርጋ የምታወራ አይመስለኝም እንጂ እንደዚህ አይነት ነገር ሞክረን አናውቅም። እንግዲህ ተመልካቾቻችን ያው ሀሴትም
ብዙ ነገሮችን እነግርሃለሁ ብላኝ ነበረ። በተለይ አቶ ስዩም እና ዋነኛ ሀሴትና አቶ ስዩም የሚገናኙበት ምክንያት ደግሞ የእሱ ልጅ ወይም ደግሞ ስዩም የተባለው እኛ ላይ ዝቶብን የነበረው ግለሰብ ልጅ ቀጥታ ግንኙነት እንዳላቸው ስትናገር ነበር እና በመሀል ያው የታመም አስጨንቋት እህቴ ጋር መሄድ መቻል አለብኝ ብላ ነበር አቋርጠን የነበረው። ከካሜራ ጀርባ የነገረችን ነገር አለ። ነገር ግን እናንተ ተመልካቾቻችን ለእኛ ቤተሰቦቻችን ናቸው፣ ማወቅ ያለባችሁ ነገር ብለን እናስባለን። ስለዚህ ይህንን ነገርም ለእናንተ እናሳውቃለን ማለት ነው። ሌላ የምትጨምርልን የምትነግረንም ካለ ከእሷ ጋር አንዳንድ ቆይታችን እናደርጋለን። ብዙዎቻችን እንግዲህ በኮሜንት ሴክሽናችን ላይ ስለ ወንድሜ ተሙ የተለያዩ ነገሮችን ስጠይቁ ነበር። ጤንነቱ ምን ይመስላል፣ ያለበት ሁኔታ እንዴት ነው እያላችሁ ብዙ ጊዜ ስጠይቁኝ ነበር እና እግዚአብሔር ይመስገን አሁን በጣም በጥሩ ጤንነት ላይ ነው የሚገኘው። በተሻለ አቅም ነገሮችን ለማስተካከል እየሞከርን ነው። ከፍተኛ ጥበቃም እያደረግንለት ያለ ነው፣ የተለየ ጉዳት እንዳይደርስበት። በተለይ ባለፈው ላይ እሱን ለመጉዳት በተለየ ሁኔታ ነርስ መስላ የገባች ሴት ነበረች እና ከዛ በኋላ ከፍተኛ ጥንቃቄ እያደረግን ወንጀለኞችን ለመያዝ እየሞከርን ነው። አሁንም አቶ ስዩም የተባለው ግለሰብ የዛን ቀን በስልክ ልውውጥ ዝቶብን የነበረው ግለሰብ ያችን ሴት የሆነ ጨለም ያለ ክፍል ውስጥ አስቀምቋት የነበረው ግለሰብ ነው ማለት ነው። እሱን ለማግኘት እንሞክራለን። የጎዱትን ሰዎች ሳኒስ ደግሞ ምንም አይነት እንቅልፍ ይኖረናል ብለን አናስብም ማለት ነው። በመንገዳችን ላይ ደግሞ እየተጎዱ ያሉ ሴቶችን እየተጎዱ ያሉ እህት ወንድሞቻችንን ወደ ጥሩ ጤንነት እንዲመጡ ካሉበት እስራት እንዲወጡ እንዲሁም ደግሞ ወደ ጥሩ መንገድ እንዲመጡና ያችን ጠንቋይ ለመያዝ ደግሞ በቻልነው አቅም እንሞክራለን ማለት ነው። ተመልካቾቻችን ቀጥታ ከሀሴት ጋር ቆይታ አድርጋለሁ ማለት ነው። አብራችሁን ቆዩ። እንግዲህ ውድ ተመልካቾቻችን ሀሴትን ይዘናት ተመልሰናል ማለት ነው። ከካሜራ ጀርባ አንዳንድ ነገሮችን እንደነገረችኝ ለእናንተም ስነግራችሁ ነበረ። ብዙ ነገሮችን ነው ያወራ ነው። ስለዚህ ያንን የነገረችኝን ነገር ደግሞ አሁን ላይ ሙሉን ነገር የምትናገርበት ሰዓት ደርሷል። ምክንያቱም እናንተ ተመልካቾቻችን እያንዳንዱ የሚፈጠረውን ነገር ማወቅ መቻል አለባችሁ፣ እያንዳንዱ ነገር መስማት መቻል አለባችሁ ብለን ስለምናስብ ግልጽ አድርጋ ትነግረኛለች ማለት ነው። እንግዲህ ሀሴት ያው የተሻለችበትን ሁኔታ በተወሰነ መልኩ አይቻለሁ። ያው ትንሽም ቢሆን ህመሟንም በደንብ ለመረዳ ሞክሬያለሁ እና እሷንም አንዳንድ ነገሮችን አስረድታኛለች፣ የደበቀችኝ ነገር እንዳለ። ንገረኝ እስቲ ምንድን ነው የተፈጠረው? ምንድን ነው ያለው ነገር? ከዛ በተጨማሪ በተለይ ስለ አቶ ስዩምና ስለ ልጁ እናንተም ስላላችሁ ግንኙነት ጭምር ስትናገሪ ነበር እና ምንድን ነው ከልጁ ጋር ያለሽ ግንኙነት? ምናልባት የጓደኛ ማሞች ልጆች ስለሆናችሁ ነው ያላችሁ ግንኙነት እንደዚህ ሆነች ወይስ ሌላ ተጨማሪ ግንኙነት አላችሁ? እንግዲህ ያው ከእህቴ ስጀምርልህ እኔ ሲመስለኝ እንግዲህ ህመሟ ከዚሁ ከአዋቂ ከተባሉ ሴትዮ ጋር የተገናኘ ነው ይመስለኝ። ለምን እየቆየው ትዝ ሲለኝ የሆነ ሰዓት ላይ ድሮ አባቴ እሷን እየያዛት ይሄድ ነበረ እና እኔን ለምን ያልሄድም ምናምን ስለው አይ አንቺን ደግሞ ሌላ ቀን ይዤሽ እሄዳለሁ ምናምን ይለኝ ነበር እና ከዛ መሄድ ካቆሙ በኋላ ነው እንደዚህ ያው ወዲያው እኮ እንደዚህ እንደ እብድ እኮ አላረጋትም። ቀስ እያለ ነው ማለት እንትን እያለ መነጫነጭ ምናምን ነበር የጀመረችው። መጀመሪያ አለመግባባት፣ ዝም ብላ ትጣላ ነበር ከኔ ጋር ምናምን። ከዛ እሱም ሲጠፋ በቃ ያው እንደምታየው በቃ ለየላት ማለት ነው። በመድኃኒት ኃይል ነው የቆመችው በቃ። እና አሁን እንደዚህ ለምንድን ነው የሆነችው? አይ ዛኔም እኮ እንደዚህ ይዟት ይሄድ ነበር ምናምን ብዬ ስዩምን ላናግረው ሞክሬ ነበር። ከዛ ምንም ኧረ አንቺ በቃ አይ ያው እኔ አላቅም ነው ያለኝ። መጀመሪያ ድብስብስ አድርጎ ነው ያለፈው። ከዛ በኋላ ግን ያው እኔም በጣም አጠበቅኩበት መሰለኝ። ለምን የእሷ ጉዳይ እሷ አሁን እንትን ብላ ወደ ራሷ ተመልሳ ወደ ይቅርታ ወደ ትምህርቷ ከተመለሰች እኔም ያቋረጥኩትን ትምህርቴን እንትን እላለሁ። ገባ አይደል? እቀጥላለሁ በቃ በስንት ሰዓት በዲግሪ ደህና ስራ ይዛለሁ፣ ህይወታችንም እንቀይራለን ብዬ ነበረ። ከዛ ጊዜው አልደረሰም ምናምን ነው የሚለኝ የነበረው እሱ። ከዛ እስቲ በቃ የሆነ ቀን ደውሎ ጠራኝና እህትሽ እንድትድን ትፈልጊያለሽ አይደል ምናምን አለኝ። እንዴት ነው የማልፈልገው አልኩት። ሁሌም ጠይቀህ አይደል እንዴ ምናምን ስለው በቃ ይኸውልሽ አንዳንድ እኔም ለዚች ለዋቂ ላጠንቋያ የአንቺን ጉዳይ አማክሬያታለሁ ምናምን እና አንቺ አሁን ማድረግ ያለ ማለት አሁን ዛሬ ተነግሮ ነገ የሚሆን ነገር አይደለም። ቀስ እያለ ነው የሚፈጠረው። ለመዳንም እሷ ቀስ ብላ እንዳላበደች ማለት ወዲያው እንዳላበደች ቀስ ብላ እንዳበደች ስትድንም እንደዛ በሂደት ነው የምትድነው። ግን እስከዛ አንቺ እኔ ጋር ትንሽ ታገለግያለሽ። በዛውም ያው እኛም ስለምንተዋወቅ ድሮ ጩጬ እያለን እንትን ብለው ነበር፣ ኬክ ምናምን አብልተውን ነበር እንጂ ከዛ በኋላ አላውቃትም የስዩምን ልጅ ማለት ነው። እና እኔ ቤት የሚሰራለን እንደ ፓርታይም ያው እንትን ስላለኝ የመርፌ ሞጋት ምናምን ስለምችል ነርስ ስለሆንኩ
በሱ ትሰሪልኛለሽ በዛው ምናምን ሲል እንዴ ምን ሆና ነው አማውታል እንዴ ምናምን ስለው ያ በቃ ሁሉን ማስረዳሻለሁ ቤት ስትመጪ ምናምን አለኝ። እኔም ያው ተጨማሪ ብር ስለሆነ እሷን መርፌ ወግቼ ብቻ መውጣት ነው። አንዳንዴም ያው አብረት ምናምን ተንከባከቢያት አብረሽ ታድሪያለሽ ምናምን የሚለኝም ቀኖች ነበሩ። ግን የተስማማነው እንደዚህ ወቅቶ ለመሄድ ብቻ ነበር። እና እሺ አልኩት። ሄድኩኝ ቤቱ። ከዛ በቃ ያው ድሮ እኮ ተዋወቁ ነበር ምናምን ተባልን ምናምን። ግን ከዛ ሰዓት ከዚህ በላይ በቃ ሙሉ መንቀሳቀስ አትችልም። ለዛም ይሆናል ያው ወደ ውጪ ምናምን እያስወጣን ማያስወጣትና ያልተዋወቅ አላወኩም ነበር ብቻ። ከዛ እሺ አልኩት። በቃ እንደተለመደው እመጣለሁ ምናምን። ምግብ ያው ሰራተኛ አለቻቸው ግን ምግብ ማጉረስ እንዲህ ሾርባ ምናምን በማንኪያ ፈሳሶች ምናምን ትወስዳለች እና እንደሷ አበላታለሁ አጠጥባታለሁ እና መርፌዋን ወግቻት እሄዳለሁ ማለት ነው። ከዛ አሁን እንደ እያልን እየሰራን የሆነ ጊዜ መድኃኒት እኔ ሄጄ ገዝቼ አላውቅም የምትወጋውን ማለት ነው። እና በቃ ካሁን በኋላ እሱ ነበር አቶ ስዩም ነበር የሚያቀርብልኝ እና ካሁን በኋላ በቃ አንቺ ሂጂ በዛውም ማነው ስሙን እነግርሻለሁ የመድኃኒቱን ሄደሽ ትገዣለሽ አለኝ። ከዛ እሺ አልኩት እና እንደዚሁ እንደ ቀልድ እያለ 6 ወር ምናምን አለፈ እሷ ጋር ስመላለስ ማለት ነው። ከዛ ሰዓት ምንም ለውጥ የለም ማለት መድኃኒት በየቀኑ ትወጋለች ግን ትራመድ ምናምን አይደለም ግን የሆነ ያክል አይደል የሆነች ለውጥ ማየት አለብህ። ከዛ በጣም እያጠራጠረኝ መጣ። እንደውም እውነት ለመናገር ድሮ እግሯ ነበር የማይሰራው። አሁን እጇ ራሱ በቃ በስነ ስርዓት ማንሳት አቃታት ምናምን። ድሮ እንዲትቀበለኛለች ውሃን በእጇ እንዲትጠጣ ነበረ። አሁን እንትን አትልም። ከዛ ምን ሆኖ ነው እየባሰ የመጣው ምናምን ብዬ እኔም ያው መድኃኒቱን ለማጣራት አልሞከርኩም። ያው አባት ለልጁ ክፉ አይሆንም መቼ ማለት። ከዛ በኋላ ላይ ሳየው ግን በዶክተሮችም ያው እኔ ሌላ ምሰራበት አለ አይደል እዛም ዶክተሮች ሳማክራቸው ስጠይቃቸው እንዴ እኮ ፓራላይዝ ያደርጋል በጣም ሳይድ ኢፌክት አለው ዝም ብሎ አይሰጥም ይሄ መድኃኒት ምናምን አሉ። ወይ ከተሰጠም የሆነ አብሮት የሚሰጣል ለራሱ ብቻ ብዙ በሽታ ነው ብዙ ረጅም ዲቴል ነው የነገሩኝ። ከዛ ደነገጥኩ በጣም እና እኔ በገዛ በሰዓቱ ምንድነው የመሰለኝ እሱ ሳያቅ የሆነ ዶክተር አሳስቶት ልጁን በቃ ጭራሽ እያሳመማት ነው ምናምን ብዬ እኔ መርዶ እንዴት ነው የምነግረው ብዬ ነበር የጨነቀኝ ጭራሽ። እና በቃ እንደምንም እንትን ብዬ ምንድነው ጉልበቴን አሰባስቤ ነው የሚባለው በቃ ቀጠርኩትና እንደዚህ እኮ መድኃኒት ነው ያልከኝ ይሄ መድኃኒት እንዲህ ነው ለእንደዚህ ነው የሚሰጠው እንጂ ለዚህ አይደለም ምናምን በደንብ አስረዳሁት። ከዛ ደነገጠ መጀመሪያ እና በቃ እኔ እንደውም ሳላስበው በየፈሰሰ ምናምን በቃ አለ አይደል ደነገጥኩ እኔም አብሬ። ከዛ ይኸውልሽ ከዚህ በኋላ አይመለከተችም ስለዚህ አይነት ነገሮች እኔ ስጫት ምልሽን ነው የምትሰጫት ምናምን ብሎ ቀጭን ትእዛዝ ነው በቃ ያስተላለፈ። ማለት እንዴት ነው እያወኩ እንደሚያሰማት እያወኩ እንዴት ነው መወጋት የስራ እንትን የራሱ እኮ አይፈቅድም ምናምን አልኩት። አይደለም አንቺ የምታውቂው ታሪክ የለም እኔ ከንትን ነው ይሄ ዝም ብሎ የመንደር ምንድነው ዶክተር ምናምን አይደለም እንትን የሚሉ የኔን ልጅ የሚያድነው እቺ ጠንቋያን ነው መሰለኝ እና እሷ ናት ያዘዘችው። እሷ ያለችው ነገር ደግሞ ምንም ሁሉም ነገር መደረግ አለበት አለ። በቃ ማለት አለቀስኩ እኔ ወይ ሌላ ሰው ይቅጠር ዝም ብዬው ነው በቃ የዛኔ ተነስቼ ሄድኩት። ከዛ ቤት የገባው አሰብኩበት ምናምንና ሳስበው ብሩም ትንሽ እየጠቀመኝ ነው እና ደግሞ እንዳለው ለጊዜው ያህል ነው እንጂ እንደዚህ አሁን የካንሰር መድኃኒት አለ አይደል መጀመሪያ ፀጉርህን ምናምን ያወጣ ግን ያድንሃል አይደል እንደሱ አይነት ነው ብሎ ነው ያሳመነኝ። ከዛ በቃ የምትድን ከሆነማ ምናምን ብዬ እያዘንኩ በቃ እያዘንኩላት ለምን ነው ቤቴ የሚያስቀምጥኩት አለ ገባህ አይደል እና ለሷም ደግሞ የሚያስፈልጋት ምናምን ነገሮች አሉ። አሁን ከስንት ከምን ከሽንኩርት ቲማቲም ምናምን ተው ኮሞዲ ሳቅም በቃ 100 ብር ገብቷል አይደል ምንም ኑሮ የሚገፋ የሚሆን የሚቻል አይደለም። ያለኝ አማራጭ በቃ ፊን ዘግቼ እንትን ማለት ነበር። ከዛ እየወጓት ከሆነ ጊዜ በኋላ ሁለቱም በቃ በስነ ስርዓት መስራት አቆሙ ሁለቱም ብቻ። ከዛ አልቻልኩም በቃ ይሄ ውሸት ለምን ጠንቋይ ሲባል ጥሩ ነገር ያደርጋል ብለህ አትጠብቅም መቼ። እኔ በቃ ማለት አንተን ራስ እየሸወዱህ ነው ምናምን አልኩት።
ማለት እሱ የሆነ በጣም እኔ ላይ ነው እየተናደደ የመጣው ማለት እኔ እንዳጠፋው ማለት ነው። እኔ ግን በቃ ህሊኔ ሊፈቅድልኝ አልቻለም። ከዛ ይሄንን ከተነጋገርን በኋላ ራሱ 1-2 ወር ሰርቻለሁ እና ያችን 2 ወር በቃ በስነ ስርዓት እንደ ድሮን የሚያናግረኝ ስዩም ምናምን አልነበረም። ተቀያየረብኝ ጸባዩ ራሱ በጣም። ከዛ ምንም አማራጭ የለም በቃ ሌላ ሰው ፈልግ፣ ከፈለክም ያው እኔ የምሰራበት ቦታ አለ ሰው ላገናኝህ እችላለሁ እንጂ እኔ ከዚህ በኋላ እንትን ልላት አልችልም፣ እየጎዷት እንደሆነ አይኔ እያየ ላረገው አልችልም ምናምን ብየው የራሽ ጉዳይ በቃ እህትሽም አንቺም እንደ እህትሽ ታብጃለሽ ምናምን አለኝ። ጭራሽ ዛተብኝ እና እህቴ ትድናለሽ ብለህ ራሱ እኮ እንግዲህ 6 7 8 ወር ምናምን ይሆናል ማለት ነው አይደል? እንደዛ ምንም እኮ ለውጥ የለም እህቴ ላይ ራሱ ምናምን ብዬ የእህቴን መድኃኒት ስጠይቀው ዝም ብሎ አድበስብሶ ወይ አንዳንዴ ቸኩያለሁ ብሎ ይዘጋብኛል ወይ ጮሁብኛል ምናምን። ግን እኔ ያው መጨረሻው አሪፍ ነው እህቴ ዳነሽ ማለት በቃ ሁለታችን ነን ያለን ብዬ እያሰብኩ ስለነበር ችየው ነው በቃ የቆየሁት የነበረው ማለት ነው። ከዛ ግን ምንም በቃ ተጣላም። በዚህ ከዚህ በኋላ እንዳይሽ አልፈልግም። እህትሽም እንኳን ልትድን እንኳን እህትሽ ልትድን አንቺ ራስሽ አብድሽ ትቀመጫታለሽ ቆይታ ያለሽ ምናምን። እሺ የአባቴስ ጉዳይ ምን አረክ? በቃ ምንም ከላይ የተላለፈው እንትን የእናንተ በስነ ስርዓት አሁን የሆነ ነገር ገብር ሲባል በስነ ስርዓት ማድረግ አለብህ አይደል? እንደሱ የምታረጉ አይደላችሁም። በቃ ነፈዞች ናችሁ እናንተ። እንደ ዘመኑ እንትን ምናምን ብቻ ያልሰደበኝ ነገር የለም። ሰደበኝ በቃ በዛው ተቆራርጠን አቆምን ማለት ነው። ቀረ በዛው። እሺ አሁን ምን መሰለሽ አሴት ግዴታ ማግኘት መቻል አለብን እሱ የት እንደምትገኝ እያንዳንዱ ነገር ታውቂያለሽ አይደል አንቺ? ምክንያቱም እዛ ቦታ ላይ የርሽ ህክምና መሰጫት አንቺ ስለሆንሽ እሷ የምናገኝበትን መንገድ ታመቻቻለሽ። ሲጀመር ሁልጊዜ ይመጣል ስዩም እዛ ቦታ ላይ ወይስ እንዴት ነው ስዩም ራሱ የሚገኝበት መንገድ? የት ቤቱ እኔ የት እንደሚያድር አላውቅም። ይመጣል፣ አንዳንዴ ይመጣል፣ ረጅም ጊዜ ደግሞ ሳይመጣ ይጠፋል ይቀራል እንጂ ማለት ማታ ማታ ነው ግን አብዛኛው ጊዜውን የሚመጣው። ይመጣል፣ ያድራል፣ እሷን ሰላም ይላታል ምናምን፣ ራቱን በልቶ ጠዋት ተነስቶ ይወጣል። በጣም ጥሩ። ስለዚህ አሁን ልጅ የምናገኝበትን መንገድ ታመቻችልናለሽ ማለት ነው። ያለችበትን ቦታ ሄደን ሊሆን ይችላል ወይም ደግሞ እሷ የምናገኝበትን እያንዳንዱን መንገድ አንቺ ትፈጥሪልናለሽ። ተግባባን? እሷንማ እንዴት ታገኛታለሽ? እሷ እኮ አትንቀሳቀስም። እሷ ያለችበት ነው እንጂ የምትሄደው እሷ ወደ አንተ መምጣት እኮ አትችልም። ግን እኔ እናንተን ይዣችሁ ሲሄድ አሁን እሱ ወይ ስንት ተከታዮች አሉት ሰፈር ውስጥ ምናምን አስከትላ መጣሽ ከተባለ እኔንም እህቴንም ነው ቢገለን እኮ። በቻልነው አቅም አካባቢውን ለማጥራት እንሞክራለን። ከዛ ተጠንቅቀን ወደዛ ቦታ ላይ የምንገባው ያንን ቦታ አሁኑን ሄደን ማጣራት መቻል አለብን። እኛ ሰዎች ይሄንን ኃላፊነት ይወስዳሉ። እኔና አንቺ ደግሞ ቀጥታ እሷ ወዳለችበት ቦታ ሄደን ቤቱን ታሳይናለሽ ማለት ነው። ወይ ከሩቅ ላሳያችሁና እናንተ ግቡ። እኔ አልገባም። አንቺ የሌለሽበት ቦታ ላይ አንደኛ ልጅቷ ለኛ ልታምንልን አትችልም፣ ልደነግጥ ትችላለች፣ ሰዎች ሊጎዱኝ ነው በላ። ችግር የለውም ብቻ ያንን ቦታ አሳይን፣ ያለውን ነገር እኛ አስረድተን ከዛ ቦታ ላይ ዘለ መውጣት እንሞክራለን ማለት ነው። እሷን ካገኘን በኋላ ደግሞ ቀጥታ ስዩምን የምናገኝበትን መንገድ ለማግኘት እንሞክራለን። ተግባባን ሴት? አሁን ወደ ኋላ የምትይበት ሰዓት አይደለም። ምንም የሚያስፈራሽ ነገር ይኖራል ብዬ አላስብም። ከኛ ጎን ነሽ። ነገርኳችሁ ይበቃል ብዬ እኮ ነው አባት ማለት እኔ ለራሴ ለህይወቴ ለህይወትሽ ምንም የሚያሰጋሽ ነገር የለም። ከህግ አካላቶች ጋር ከመርማሪ ጋዜጠኞች ጋር ነው ያለሽው። ስለዚህ ምንም የምትፈሪበት ምክንያት የለም። ስዩምን ከያዝ ነው ደግሞ አንድ እጅ ጠንቋይ ለመያዝ በደንብ እየተንደረደር እንደሆነ ነው የሚሰማን። ስለዚህ ምናልባት ለአንዴና ለመጨረሻ ጊዜ የእናንተ የሚወት ሰላም የሚሆንበትን መንገድ እየሞከርን ያለ ነው። አንቺንም እህትሽንም ለማዳን እየሞከርን ስለሆነ እባክሽን ከኛ ጎን ለመሆን ሞክሪ። እንግዲህ ተመልካቾቻችን በቻልነው አቅም አሁን ወደዛ የምንሄድበትን መንገድ እናመቻቻለን ማለት ነው። አሁን ሆኖ ቀጥታ ወደዛ ሄደን እኛ ሰዎች አካባቢውን እንዲያጠሩ አድርገን የስዩምን ልጅ ለማግኘት እንሞክራለን። እሷን ካገኘን በኋላ ደግሞ እባክሽን ተረጋጊ። በቃ አሴት እኮ ልንገር፣ እሷ አሁን እሷ ራሷ ማለት ነው እንደተጣላን ስንት ነገር ክፉ ነገር ነው ሊነግራት የሚችለው። እኔን ካየች እኮ ላታወራላችሁ ትችላለች። ምክንያቱም ይኸውልሽ አንቺ ምንም ቢሆን ለእሷ ይቅርብ ሰው ነሽ። መድኃኒት የምትሰጫት አንቺ ነሽ። ያለችበት ሁኔታ በቅርበት የምትከታተዩ አንቺ ነሽ። ስለዚህ ምንም ሊል አይችልም እሱ። ስለዚህ እባክሽን ስለዚህ ተመልካቾቻችን ቀጥታ ወደዛ እንሄዳለን ማለት ነው። ያለውን ነገር ሄደን ደግሞ አይተን ለእናንተ የምናሳውቃችሁ ይሆናል። እባካችሁ ሁላችሁም እንግዲህ ተሙ ያለበት ሁኔታ በደንብ ታውቃላችሁ። በጸሎታችሁ በድጋፋችሁ ከኛ ጎን እንድትቆሙ በአክብሮት እየጠየቅን አሁን ቀጥታ ወደዛ እንሄዳለን ማለት ነው። ይህ ትርታ ሚዲያ ነው። የተበደሉ ሰዎችን በሚታበስበት በዳዮች፣ ወንጀለኞች ለህግ የሚቀርቡበት ቻናላችን ነው። ቻናላችንን ሰብስክራይብ፣ ሼር፣ ኮፒ ሊንክ በማድረግ ከኛ ጎን እንድትሆኑ በአክብሮት እየጋበዝን እኛ አሁን ቀጥታ ወደዛ እንሄዳለን ማለት ነው። አብራችሁ ቆዩ።